ስንት ነገር አድርጌ አምኜ ምን ብዬ የሰደድኩትን ልጅ እንደዚህ አድርገው ነው ይኸውልህ፣ እንደዚህ ደፍረው ተጫውተው ነው ይገለዋት የተገኘ። አንደኛው ይሄ ነው። ተረስታ አሁን እኮ ወንድሜ በቃ ልጄን እኮ ልጄን አስበልተዋታል። ምን አድርገዋታል አይደል? ለምን አመጣብኝ? በቃ ሲጀመር አታምጣብኝ። በቃ የፍቅርና ምን እያደረጉ ነው? ስንሄድ የሆነ ባህር ጋር ተገላ ተጥላ አገኘናትና ሁላችንም በቃ ደነገጥን ማለት ነው። ምክንያቱም እኛ ለመዝናናት ሄደን እንደዚህ አይነት ነገር ይፈጠራል ብለን ስላላሰብን ከዛ ደንግጠን ሞታ ጭራሽ ባህር ተጥላ ምናምን እንዴት ይሆናል? እናንተ ተርፋችሁ መጣችሁ እና አለቃችሁ ምናምን የትም ብትሄዱ አታምልጡኝ በሚል ነው ይዛተች የነበረውና ከዛ እሷ ከዛተች በኋላ ደግሞ ጓደኞቻችን አንድ ባንድ መሞት ጀመሩ። ከዛ በዛ መሀል እኛ በውስጣችን ስጋትና የፍቅርነት በምትለው ሀሳብ እኔ ምንም አልስማማም እና ደግሞ እኔ አላረግም። ምክንያቱም እኔ ያው እሷን እንደማይ አይን ነው ፍቅርን ማየት። እዚህ ጋር ያለችው ደግሞ ፍቅርነት የተለየ ነገር አለ እኔ ምንም የተለየ ነገር የለኝም። ከሷ ፍቅርም ሆነ ከሷ ሌላ ነገር የምፈልገው ነገር የለም። ኖርማል በቃ እንደ ቤስት ፍሬንድ ፈታ ማለትና መጫወቱን እንጂ ሌላ በፍቅር ወይ እሷን ለማጥቃት የሆነ ነገር ለማድረግ ምንም እንደዚህ ነገር ሐሳብ ነው። እሱ እንደማውቀው ምንም ከሷ ጋር ምንም አይነት የተለየ ግንኙነት በጭራሽ የለውም። ማለት እሱ እኔን በሚያዩ መልኩ ነው እሷን እንዲያት የሚችለው እንጂ እሷ እንዳለችው ከኋላ ሆኖ ማቀፍ ሌላ ነገር ወንጀል ምናምን በጭራሽ ነው ያችበት አላውቅም። ማለት እንደ እህቱ ኖርማል እንጂ እኔን በሚያዩ መልኩ ነው እንጂ ከሷ ጋር ምንም አይነት የተጋነነ ግንኙነት የለውም በጭራሽ። አሁን እኮ ወንድሜ እነዚህ እንደዚህ የሚሉት አሁን እንደዚህ ሊሉ ይችላል። አሁን እኮ ዞሮ በሰዓቱ በነበረ ሰዓት እኔ ትንሽ አሁን እየቆጨኛለሁ። ምንድነው በሰዓቱ ባለው ሰዓት ላይ ወይ ብናገር ኖሮ በቃ ብጠራጠርም የሆነ ነገር እንደዚህ እንዳልኩትም ብል ኖሮ ይሄ ነገር አይከስንም ወይ ደግሞ ብከለክላት ኖሮ እያልኩት አሁን እኔ ብከለክላት ኖሮ ባትሄድ ኖሮ ውስጤ ነገር እያሰበው ባትሄድ ያሰብኩት ነገር ለኔ ነው የሚታየኝ። ለኔ ነው እንትን ያለው ነገር ሁሉ የመጣው ለኔ ነው። የገመትኩትም ነገር ለኔ ነው ነው እነሱ ላይ ታያችሁ ይችላል። እሱም ዛሬ እዚህ ጋር እንደዚህ ሊል ይችላል። አዎ እኔም እኮ አሁን በአካልና በእንደዚህ ስላልያዝኩት ምናምን ይሄ ጥርጣሪ ብዬ ስላልኩኝ ነው እንጂ እኔ እሱን ላይ ነው እንትን ያለው። ግን ምን ብለህ ወስደህ ታሳስራለህ አይደል? እንዴት እኔ ጋር ጥርጣሪ ያ ነገር የተለየ እንደኔ ነው የሚያያት። አሁን ይልሽ እንደኔ ነው የሚያያት ሲባል አንድ ጓደኛሽ አንቺ በጣም እንደቴ ነው ማያት በጣም ነው የምወዳት ጓደኛዬ ግን እንደቴ ነው ማያት አልሽ አይደል? ያ ሲሆን ግን ሪስክ መውሰድ አለብሽ ነው አንቺኛ ሪስክ መውሰድ አለብሽ። አንድ ጓደኛን እንደራስሽና እንደትንሽ ስታይ እቺ ልጅ አደጋ ነገር እንዳይደርስባት አንቺ ከሷ በለጥርሽ የሆነ ነገሮችን መናበብ አለባችሁ። አሁን እዚህ ጋር ጥቁር ነገር ቢኖርብሽ እሷ እንደመስታወት ነው ጓደኛሽ አይደለ? ነይ ብላ እሷም ነው የምትጠልሽ። የሆነ ነገር ብታይብሽ ታይቴ ነገር እዛ ጋር ልትገቢ ነው ነይ እንደዚህ ቆም ይሄንን ነገር ያክል እንኳን ክትትልን ስለሌላችሁ ስጋትም የነበረኝ አዳምጪኝ። ስጋትም የነበረኝ ይሄ ነበር። እርቃችሁ የሚሄዱን አልፈልግም ነበር። እዚህ ግን ቢሆን ችግር የለውም እኮ እኔ በስልክም በምንም ነግቢ ነውጪ ነይ ቶሎ ላኪያት እንደዚህ አድርጋት ብዬሽ እኮ ትመጣለች። ወይም ደግሞ እኔ ጠይቄም ልመጣ እችላለሁ። ግን የርቀት የሄደውን ስጋቴ የነበረኝ ነው ሆነ እኮ። አይሽ እናንተ ይሄንን አልታየሽም። ይሄንን ያክል ቢኖርሽ ኑሮ የሆነ የሷን የምትከታተያት እንደምትቀርቢያት እንደምትወጃት ይሄን ነገር አስበሽው ቢሆን ኖር ይሄ ነገር ባልተከሰተ ነበር። እኔ ደግሞ ከዛ ሲቀጥልስ ሁላችሁም እሷ እዛ ሞተች፣ ሁላችሁም መጣችሁ። ከዛም ባህርም ተጥላ ይሄ እንደቀላል አሁን እኮ እንዳንተ ነው ማለት ይሄ ሊሆን አይችልም። ይሄ የሆነ እንደውም የተቀናበረ ነገር ያለው ነው። አርጌ እንደውም ወስደው አንቺ እንደምታስቢው አይደለም እኮ የምታስቢው እናንተ አሁን እኮ ኦሬዲ ልጅ እኮ የለች ሞታለች አይደል? ግን እንደምታስቢው ትላላችሁ። ልክ የሆነ ጉዳት እኮ ደርሶባት እንኳን መታ የሆነ ነገር ሆኖ እንኳን እዚህ ጋር ተኖራ እንኳን ቢሆን እንደዚህ ብትሉ ደስ ይላል። አሁንም እኮ እንደምታስቢው አይደል? ቀለል ታረጉታላችሁ።
አይደለም ማለት ነው ቀለል ማርጌ አይደለም የማየው ማለት ነው እኔ ምናልባት በእርግጠኝነት መናገርሽ በቃ ላርማት እኮ ይችላል መናገርሽ ማለት ነው በቃ እሷ ትንሽ ቆንጠጥ ስለምትል እንደ አይነት ነገር ላይ የሆነ ነገር ላይ ደግሞ እንደዚህ ስለምመካስ የሆነ ነገር ስለሚይዛትም አይሆንም ብላ የሆነ ነገር ስትለው ነው እርግጠኛ ነኝ ጥሏት እንደዚህ አድርጓት ነው የሚመጣው እሷ ተለይታ እንዴት ነው ተለይታ እሷ ወይ ሞታ ጭራሽ ባህር ተጥላ ምናምን እንዴት ይሆናል እናንተ ተርፋችሁ መጣችሁ እሷ ተለይታ እንዴት ነው እንደዚህ የሚሆነው ይሄ እኮ በግል የሆነ ነገር ተቀናብሮ የሆነ ነገር ነው የሚመስለው እንደው ዝም ብለሽ ሌላም ሰው እንደው ብትጠይቂ ዝም ብለሽ ግምት እንኳን ብትይ እንደዚህ ነው የሚመስለው አይደለም አንቺ አሁን እሱ ነው ይገደላት የተለየ ግንኙነት አይቻለሁ ነው የምትይው እኔ ግን ከኔ ጋር አብሮ ሲዝናኑ በምንዝናናበት ሰዓትም ከሱ ጋር ምንም የተለየ ግንኙነት የላትም ይሄ ነገር ደግሞ አብሬያት ነው ያለሁትኝ ወይኔ ላርማት እችል ነበር ስተቱ ግን ከሱ ጋር ምንም የተለየ ግንኙነት የላትም ማለት አንቺ እዚህ ጋር ወይ የመጣልሽ ነው ሐሳብ ይሆናል እንጂ አውራሽ ምንም ከሷ ጋር ምንም የተጋነነ ግንኙነት አንቺ ቀለል ያለ ቅርበት ነው የምታይ የምትከታተያት ቀለል ያለ ስለሆነ አዳምጠሽኛል እንጂ ትኩረት ኖሮሽና በስነ ስርዓት እንዳይተሻይተሽ ወይ ደግሞ ባደራ መልክና ነይ እሷ ናት አንድ ልጅ እባክሽን እያልኩሽ እንደዚህ ነገር አታረጊም ነበር አይሽ በቃ እንደራስሽ አላየሽም የራስሽን ላይፍ ነውና ራሳችሁ የሆነ ነገሮችን አንቺንም እኮ እሱን በጣም ልታልቀር እንጂ አንቺንም እኮ አሁን ማምንሽም ነገርም አይደለም በቃ ይሄ ነገር ሲደረግ ማለት ነው ልትጠረጥሪኝ ይቻልሽ ከሷ ጋር ነገር ተሳት ነው ምናምን አይደለም በቃ አሁን እኮ ለወንድሜ በቃ ልጄን እኮ ልጄን አስበልተዋታል ምን አርገዋታል አይደል ለምን አመጣብኝ በቃ ሲጀመር አትምጣብኝ በቃ እኔ አሁን የጠየቀው አለቀ በቃ እኔ ምንም ነገር ማያስፈልግ ስለዚህ ጉዳይ ሳይሆን በቃ አለቀ የነሱ አራቱ ጓደኛት አይደል ብቻዬን ነው ማሳድጋት አይደል አንድ አለችኝ ብዬ እንደዚህ ሳደንቅ በእምነት ስልክ ነው እንደዚህ ነገር አድርገው በምን አመጣብኝ በቃ አስወጣልኝ እሺ አሁን የነሱ ጉዳይ ልናነሳ አይደለም የመጣ ነው እኛ የመጣ ነው አጋጣሚ ሆኖ የነሱ አራት ጓደኞቻቸውም ከፍቅር ሌላ ያሉት አራቱ ጓደኞች ተገለዋል ይሄንን ነገር ያውቃሉ ማቀው ነገር ያው በተመሳሳይ የነሱ ጓደኞች አራቱም አንድ ሴት እና 3 ወንዶች ተገለዋል ስለዚህ ምናልባት ከዚህ ጋር መረጃ ካለ የሚያውቁትም ነገር ካለ እሱን ለማጣራት ነው የመጣው ሌላ የተለየ ነገር እንኳን አለ ያለፈውን ነገር ለማስታወስ ወይም ደግሞ ባለፈው ነገር ዙሪያ ለመነጋገር ሳይሆን ቆስሎትን ቀስቀሰን እኔ ይሄንን ማቀው ነገር የለም እነሱን አተምጠኔ ስለ ልጄም ራሱ አልጨረስኩም የልጄን ራሱ እንትን አልጨረስኩም እንኳን አይደለም የሰውን እንትልል ስለዚህ አሁንም ደግሞ እንደዚህ አምጥተህብኝ ይዋሰን ነው እንትን ይያለኝ ያለውና ይቅርታ አድርግልኝ ታስወጣልኝ ጥሩ ነው እሺ በቃ እኔ አሁን ትንሽ ስለጨነቀኝ ሽንት ቤቱን ብታሳይ ትንሽ ታንፍሽ ይላል ሽንት ቤት አለ ሽንት ቤት አለ ያው በዛ ጋር ሂድ ዋሳቸው በዛ ጋር ሂድ እሺ ታዲያ እንዴት ነው በዚህ ሁኔታ ማለት እሷ የምታስበው ነው እንጂ ምንም ከሱ ጋር ምንም የተጋነነ ግንኙነት የላትም ማለት አክፋት ምን ከኋላ በጭራሽ ስንሄድ እንኳን አብረን ነው እንደዚህ አብረን እንጂ ሁለቱ ቀርተው ከኋላ ምንም የሚያደርጉት ነገር የለም እሷ እንዳለችው አያክፋትም ማለት ኖርማል እኔ እንደሚያየኝ ነው እንጂ የተጋነነ ግንኙነት የላትም ቢኖራት ኖሮ ለኔ ትነግረኝ ነበር ማለት እንደህቴ ማማቾች ነው የምንተያየው ወይ ይሄ ልጅ እኮ እንደዚህ ያረጋኝ እንደዚህ ብላ ልትነግረኝ ትችላለች እንጂ እሱ ምንም የተለየ ግንኙነት የለውም እሷ ያፍቅር እናት እንደሚሉት ማለት ነው እኔ ከፍቅር ጋር ምንም የተለየ ግንኙነት አለው ብዬ አላስብም ማለት እኔ ስላላየሁበት ማለት ነው ስለዚህ አሁን በጣም ስሜታቸው እናትየዋ በጣም የተለየ ነው ትንሽ ያስፈራል አሁን በዚህ ሁኔታም ራሱ ከሷ ጋር ማውራቱ ትክክልም ጤናማ መስሎ አልታየኝም እሱ ነው እንጂ ምንም የምታወራው ነገር ውሸት ነው እኔ እንጃ ቆይ ሽንት ቤቱ እንሂድ እንደ አንተ እስኪ ኧረ የሰው ሰው ደግሞ ቤት ሄዱ እንዴ የፍቅርና ምን ያረጉ ነው የፍቅርና ምን ሆነ እንዴ እንዲናረጋች
በስመ አብ የፍቅር እናት ምን እያደረግሽ ነው? ይሄ በዚህ ገመድ ሰው ልትገይ ነበር? ታወኝ። ለምንድን ነው የምታወሽ? ለምንድን ነው? እኔ እኮ ውስጤን ማቀው የተቃጠልኩ ልጄን እኮ ነው ወስዶ የበሏት። ምን ማረጋገጫ ነው እንደዚህ? በቃ ልጄን ነው የበሏት። አንተ እኮ የምታውቀው ታሪክ የለም። እነማን ናቸው? ለምን አስጣልከኝ? ምን ልታረጊ ነበር? ልትገይው? አስጣልከኝ። እነዚህን ግድል ነበር ማረጋቸው። ልጄን እኔ ውስጤን ማቀው እኔ ነኝ የቆሰልኩት እኔ ነኝ የማውቀው። እሺ የፍቅር ስለዚህ እነሱንም እንደዛ ነበር የሚገላቸው ነበር። ምን አድርገው? ምን አድርገው? አንተ የምታውቀው ታሪክ የለም እኮ ንገሪኝ። ምንድን ነው ያደረጓት? እሺ አንተ የምታውቀው ታሪክ የለም። እሺ እኔም ታሪኩን አላውቅም አይደለ? አዎ ላስረዳ አይደል? ምን እንዳደረጓት ልጄን ታውቃለህ? እያንዳንዳቸው እነዛንም እኔ ነኝ የጨረስኳቸው። ንገር አይደል? አራቱንም እኔ ነኝ የጨረስኳቸው። በቃ ለምን? ምን ታሪኩን ላሳይህ? እሺ ላስረዳ፣ ልግለጽልህ። እሺ የምታውቀው ታሪክ የለም አይደለ? ይኸውልህ ይሄንን አሁን ገለዋለሁ ያልኩህ ይኸው ልጄን ተደፍራ ነው የሞተችው። ይኸውልህ ልጄን ደፍረዋት የዘር ምርመራ ሳደርግ አራቱ ደፍረዋት ነው ተደፍራ ነው የተገደለችው። ቀጣይም ይኸው ሴቷንም እንደዛ ነው ያደረኳት። ለምን? ይኸውልህ ይኸው አየህ አይደል? ይኸው ይሄንን ውጤት አይቼ ነው ይሄንንም መጨረስ አለብኝ። በቃ ለዛ አንተ የምታውቀው ታሪክ የለም። ፖሊስ ጣቢያ ቢሄድ ታስረው 10 ዓመት 15 ዓመት ተፈርዶባቸው ነው የሚወጡት አይደለ? ያ ደግሞ ለኔ አይጠቅመኝም። እንደ ልጄ ድብን ይበሏት። በቃ ይሄንንም ደግሞ አምጥታልኛል ልጨርሰው ነበር። ለምን ገላገልከኝ? አያደል ውጤቱ ይሄ ነው። እኔ አስመርምሬ እና አግኝቼ ነው። በቃ ግን ለህግ ግን አላሳየውም። ለምን መጨረስ ነው የምፈልገው። አሁንም አለቅም። አሁንም እንደዚህ አደረከኛል። እኔ ደግሞ አለቅም። እኔ ነኝ የማውቀው። አንድ ልጅ መከራ በልቼ ስንት ነገር አድርጌ አምኜ ምን ብዬ የሰደድኩትን ልጅ እንደዚህ አድርገው ነው ይኸውልህ እንደዚህ ደፍረው ተጫውተው ነው ይገለዋት የተገኘው። አንደኛው ይሄ ነው። አሁን የገላገልከኝ ነው። ለምን? እኔ ይዤ ነው ፋይሉን ይዤ ምርመራ ተደርጎ በኋላ ላይ ተሰጥቶ ተደርጎ ተመርምሮ ውጤቱ ተሰጥቶኝ ነው። ለዛ ነው ህግ ጋር ግን አልሄድም ጨርሳችኋለሁኝ ብዬ ነው። ምን እኔ እንደተቃጠልኩ ልጄን እንደዛ አድርገው ገና ታሪክ ስንት ነገር የምጠብቅባት ልጄ እንደዛ ያደረጓትን እነሱ ቁጭ ብለው አይበሉም። እንደሷ እጣው መድረስ አለባቸው። አየህ አይደለ? አሁን ተረዳህ አይደለ? እና ይሄ ነው እንደዚህ ያደረገኝ። እኔ ድሮም ሴቶቹ ታዲያ ምንድን ናቸው? ሴቶቹ ምን አደረጉ? የደፈሩት ወንዶቹ ናቸው አይደል ያሉት? እነሱ ናቸው ያቀናበሩት። እነሱም አብረው ለዚህ ጉዳይ ላይ አብረው ሼር ናቸው። ይሄን ነገር እንዴት ነው አርሰው ያረጋግ ማለት እንዴት አወቁ? እስኪ እንገሩኝ ከመጀመሪያው ጀምረው። ይሄንንማ ጓደኛዋ ናት የነገረችኝ። አብራት ሄደችው። እሺ እንደዚህ ነው ብላ ስታወራኝ መጀመሪያ እሷን ነው የገደልሻት። ከዛ በኋላ ነገረችኝ። እንዲህ ብላ ስትለኝ እኔ አስመረመርኩኝ። ይሄው ውጤቱ ተሰጠኝ። አየው እንደዚህ ያልኩ መጀመሪያ እሷን ቀጠልኩኝ እና እነዛ አሁን ደግሞ ይሄ ነበር የቀረኝ። እነዚህ ይሄን ደግሞ ለምን ባትገላግለኝ አየክ ጥሩ ነበረ። በቃ አሁን ነበረ ፎይ ጨርሳለሁ ፎይ ይላል። እስር ቤት ምንም የሚጠቅመኝ ትርጉም የለውም። እነሱ እዛ ታሰሩ 15 ዓመት ተፈረዱ ምን አሉ። እንደኔ እንደ ልጄ እዛው ድብን ይላሉ። እኔም ከዛ በኋላ በቃ ይሄ ነው ለኔ የሚያረካኝ። እንዴት ነው ሌሎችን ሶስቱን የገደሏቸው? ሶስቶቹንም አንቄ ነው የገደልኳቸው። ሁሉንም? ሁሉንም አንድ ባንድ? አንድ ባንድ። እሷ ስትነግረኝ መረጃ ከሰጠች እዛው መጀመሪያ እሷን ቀጥዬን እንዲያርጌ ነው የጨረስኳቸው። ደግሞ እነዚህን ነበር የምፈልገው። ይሄው እነዚህን ደግሞ ደህና ይዘልኝ መታ ነበረ። ለዚህ ነው አሁን የምታምነው ኖ አይደለም። ይሄን ለፖሊስ አመልክተው ለፖሊስ ጉዳዩን እንዲይዘው ማድረግ ይችላሉ። ይሄ ዘረመር ምርመራ ነው እንዳየሁት ከሆነ አራቱም ነው የደፈሯት ማለት ነው። አራቱ። እሺ ቅድም ያሉት ነገር እውነት ነበር ማለት ነው። ከዚህ ልጅ ጋር የተለየ ግንኙነት ነበራቸው። እሱ ይፈልጋት ነበር ነው ማለት ነው። እኔ እኮ አንቺ ነግራሽ ታውቃለች ስለዚህ ጉዳይ ፍቅር? እኔ ልጄማ
እንደዚሁ እኔ ቆጣታለሁ። እኔ ያልመሰለኝ ነገር ሳይ አሁን ቅድም እንዳልኩ ሰውን ቶሎ ብዬ ሰውን አልናገርም፣ ግን እሷን አካሄድሽ አያምረኝም። ምንድነው እንደዚህ አይነት ነገር እንደዚህ የምትሆን ምንድነው? አንቺ ደግሞ ምን እንደዚህ ነው? ምን ስራ ተያዢ፣ ተጠንቀቂ፣ ራስሽን ጠብቂ እያልኩ ነው እንትን እምላት ምትቆጣ። እሺ እኔ ይሄ እንደዚህ ሰዓት ጓደኞቼ ጋር ነኝ እንደዚህ ነው ስትሪ ሰዓት ይዤላት ነው የምትወጣው። በዛ ሰዓት ካልመጣች በቃ ለምን የሞት ልጅን ማሳድገው አይደል እንዴ? አንድ ያለችኝ እሷ ናት አይደል እንዴ? እሷን ደግሞ እኔ እንዲያርጊ ካልተከታተልኩ ልጄን ለምን እሺ ብላኝ በሰዓቷ ነው የምትመጣው። በጣም ነው የምትፈራኝ። ሲመጡም ግን ጓደኞቿንም ስታመጣ እኔን ይፈራሉ። አቃለም እናትሽ ወይኔ ታስፈራጅ ምናምን ይሉኝ። ይሄን ትለኛለች ታስፈራ። አዋ እኔ አየሽ ለነሱም ጥሩ ነው መፍራታቸው። አየሽ እንደዚህ ይጠንቀቁ። እኔ አንቺን እንትን ተወቶኛል ግልግል ባንቺ እኔ እንደዚህ ሳራቅ እነሱ የሚያውቁት ለራሳችሁ ነው፣ ለሌላ አይደለም። ስለዚህ ስርዓት ያዥ። የማይመስል ነገር አታርጊ፣ የማይመስል ነገር እንትን አትበይ። በትምህርት በጥናት ኖርማሊ በሆነ ነገር እንትን ይሄ እንደዚህ መላዘዝ መሟዘዝ ይሄ ምን እኔ እንደዚህ አይነት ነገር አልፈልግም። የማየው ነገር ጥሩ ስላልሆነ ነው አብሶ ከወንዱ ጋር በቃ ይሄ አብሬ ተምሬያለሁ እኔ ማሳልፊያለሁ አውቃለሁ፣ ግን እንደዚህ አይደለም ብዬ እመክርና እንትን አደርጋታለሁ። እና እሷ እኔን ትፈራለች። አየህ አሁን ለምን በለኝ እንደዚህ አይነቱን ነገር እቺ ልጅ እንደዚህ እያደረገ ሲያስጨንቅ እሷ ደግሞ ስለኔ ጨንቃታ እዚህ ጋር ስትመጣ እኔ ነኛ የምታገኛ አይደል? ስለዚህ ያንን ነገር ስለሚያስጨንቃት እናቴ እንደዚህ ሆኜ ቤት እናቴ ደግሞ እንዲታረግ የሚለው ስለሚኖራት ያን ነገር እምቢ ትለዋለች። የሆነም ነገር ልትከላከለው ትችላለች። የሚላት ነገር ባትነግረኝም ነው የምልህ። እሺ ያንን ፍራቻ እንትን በምትለው ሰዓት ይሄ ልጅ እንግዲህ አጥፍቼ እሷንም ለኔም እንትን ካላለች እኔንም እንዲህ ካላረገች እዛ ገላግልላት የለ ብሎ ይሄንን አስቦ ነው የሚሆነው ነው የምልህ። እንደምታየው እሷ እንደዚህ አይነት ሰው አይደለችም። እሱ ደግሞ ወጣ ያለ ነው። አስበው እንግዲህ እኩል የሚሄዱም አይደሉም ሲጀመር ማለት እንዴ። ሁኔታውም የተረጋጋ ልጅ አይመስልህም። አንተ ስታየው የተረጋጋ ይመስላል፣ ከሌሎች ነገሮች ሁሉ የጸዳ ይመስላል አይመስልህም አይደል? እኔ ከዛ አንፃር ስለዚህ ይሄንንም እንዲያርጎ አሳጣትና እንደዚህ ነው ማደርጋት ብሎ ነው የቷን የቀጠፈው አይደል እንዴ። ስለዚህ እኔ ባልሰድ ያልኩት ለዛ ነው። አንድ ልጄ ምንም ቢሆን ተሳቃ እዛ ጋር እንግዲህ ደብረ ዘይት ምናምን ብለው ነው ሄዱት አይደል እንዴ? እዛ ላይ እንዴት ብላ ነው ወደ እኔ የምትመጣው? ፈርታኛው እንደዚህ አይነቱ ነገር ሲሆንባት ወየት ቀዳዳ ቤት ነው የምትገባው አይደል? ቀይ ጨንቃታላ እምቢ ብላ እንግዲህ ስትታገለው ወይ እምቢ ብላ ስታሸነፈው ምን ስትለው ይሄው እንደምትሰማው ጓደኛዬ ናት እንደኛ ነው የሚያያት ምናምን ይላሉ አይደል? እንዲህ ብለው ችላ ብለው እነሱ የራሳቸውን ሲያደርጉ ይሄ ልጅ በመራት በጎተታ አስገድዶ ምን ብሎ እንደዚህ አድርጎ ገለው ነው ይላኩልኝ። እንግዲህ ይሄን አጋጣሚ ተጠቅመው ወሰዱብኝ። አየክ በዚህ እንደዚህ አደረጉ። ይሄም ታይ መጀመሪያ ለምን ፈቀዱ? ይሄን ያህል እርሶ ነገሩን የሚያዩ ከሆነ ካዩት ለምንድን ነው ታዲያ የፈቀዱት? እዚህ ጋር ያሉትም ጓደኞችም እና ይቺ ልጅ እንደዚህ ብዬ ጫና በምኑም ጫና ስለማበዛባት አሁንም ደግሞ የበለጠ ሄደው ጎብኝተን እንደዚህ እንትን ብለን እንመጣለን ብለው ጓደኞች እንዲያርጓል ለኔ እንደዚህ ማታረጊልኝ ምንስ ቢሆን እንትን እያልኩ ይሄንን ከጓደኞቼ ልትለይኝ ነው ስትለኝ ልጅ ጭንቅላቷ እንዳይበላሽ ብዬ በብዙ ነገር ስለሚይዛት ይሄ ነገርን እንደዚህ ስከለከላት ደግሞ ጭንቅላቷ ጭራሽ አበላሽቼ እንደገና ሌላ ነገር ውስጥ በንዴት በምን ላይ ሄዳ የሆነ ነገሮችን ብትሆንብኝ ከዚህ ሁሉ ደግሞ ከሚጸጽተኝ ይሄኛውን ነገርስ እንዶ ልፍቀድ ወይ የኔም ስጋት ይሆናል። እንግዲህ እሷ እንግዲህ ወይ ጠንካራ ሆና እንደዚህ ስለማረጋትም ጠነክርና እምቢም ትላለች። አዎ ደሞም ስታስበውም ከሄደች በኋላ ይሄው በግድ ተደፍራ እንጂ ፈቅዳ ወዳ አይደለም። ይሄንን ብዬ ነው እስኪ ላያደርጉትም ይችላሉ ፈርቶም እንደዛም እንደዚህ ጨክሩ ብዬ ይሄንን በሁለት መንታ መንገር ነው የሚመልከው። ይሄን ግን እሷ የምታውቀው ታሪክ የለም አይደል? እኔ በጥርጣሬ ለምን ይተኛልሽ ብላ ልጄ እንዳትበላሽ ብዬ በመያዝ ማለት ነው ውስጤ እንጂ ግልጽ አድርጌ ነግራት አይ ይሄ ነገር ስላላማ አትሄጂ ማለት እዚህ ጋር ደግሞ የሆነ ነገር ከሆነች ይቆጨኛል በቃ ብዬ ያንን አስቤ ነው በዚህ መልኩ ነው የላኩት። እሺ አሁን ተረድቼዎታለሁ። ነገር ግን ማንም ወላጅ አንድ ነገር ከመደረጉ በፊት ለህግ ማሳወቅ አለበት። አሁን የእርሷ አካሄድ ትክክል አይደለም። እነዚህ ልጆች መግደሉ ትክክል ነው ብሎ ነው የሚያምኑት እርሷ? እኔ በእኔ ትክክል ነኝ ነው የምለው። በቃ እኔ አንድ ልጄ ናች አይደለም በቃ ቀርታለች አይደል? እንዲያርጓታል ሲፈልግ
እንዲህ እንትን ብለው ልክ እንደኔ እንደዚህ ሲደርስባቸው የነዛ እንትን ወስደው ሲፈልጉ እየሳሉኝ የሚግዳሉኝ ጉዳይ አይደለም። ከዚህ በኋላ በቃ እኔ ለምን ለህግ ይሄንን ወስጄ ሰጥቼ ያ ሰው የ15 ዓመት 10 ዓመት ተፈርዶባቸው እዛ ይሄንን ብቻ ሰምቼ መጥቼ ሁሌ ለልጄ እንደሆነችው ሆነው እንዲገኙ ስለፈለኩ ነው። ከዚህ በኋላ ለኔ ምንም አይመስለኝም። ፈለገ ነገር ይምጣ። ከዚህ በኋላ ይሄን አምኜበት ነው የማደርገው። እንደ ልጄ መሆን እፈልጋለሁ። ማ ካደረገኝ ማንም ያርገኝ። በቃ አሁን ይሄንንም ለምን በቃ ይሄንንም እኮ ልጨርስ ነበር ሐሳቤ። ለምን መጣ አረከኛ አለቀ። ይሄንንም የምፈልገው ቆይ አባትየው ምናምን የሉም ነው? የፍቅር አባት የሱ ሞቷል። የለም እኔ ማሳድጋት እኔ ነኝ ይዤ ተቆጣጥሬ እኔ ሽምብራ በበላ ለሷ የሚያስፈልጋትን ነገር እያደረኩ እኔ እንደዚህ በሆን ለሷ እንደዚህ ነው እያልኩ ልጄ ወጥ እንትን አድርጌ ያስኩት የሙስ ልጅን አሳንድጌ ትልቅ ደረጃ ደርሳ ነገር እኔን እንደዚህ አድርጋ ልጄም እንደዚህ ሆና ብዬ እኮ ይዣለሁ አይደል እንዴ? እንዲህ አይነት ነገር እንዲህ አድርገህ ይዘህ እንደዚህ አድርገህ አሳድገህ አንተ ባንተ ወጣት ምንድን ነው የሚሰማው? በእንደዚህ አይነት መልኩ ለኔ እኔ ባደረኩትና ልጄ በሆነችው ነገር ይሄ ነው ውሳኔ። ይሄ ነው ዋነኛው። እንደውም ይሄንን ነበር የምፈልገው። ይሄንን ነው ለምን ገላገልከኝ? ይሄንንም ልጅቷ ምን ብላ ነው ነገረችሽ? የዛኔ መጀመሪያ ነገረችኝ ያልሽኝ ምንድን ነው ያለችሽ? በቃ እንደዚህ እንትን አድርገዋት አስገድደው እንደዚህ ደፍረዋት ነው እና በዚህ መልኩ ነው የሞተችው እንጂ ተጥላ ወይ ደግሞ እንደዚህ እንትን ብለናት አይደለም። ደፍረዋት ገለዋት ነው እንዲያረቋት ማማነት ይነሱ ስትለኝ እያንዳንዳቸውን ሄጄ መጀመሪያ ራሷ የነገረችኝ ነው። እና እሷ ናት ይሄን ሁሉ ነገር ተነገረችሽ ማለት ነው ወደዚህ የገባሽ? አዎ መጣች ነገረችኝ። ከዛ በኋላ እሷን እንትን አደረኩ። ከዛ ምርመራዬን አድርጌ ውጤቱንም አየው። ከዛ መጀመሪያ እሷን ገደልኩ። ከዛ በኋላ ደግሞ እያንዳንዳቸው አሁን ይሄ እርሶን ላይክ እንዴት ነው በቃ አሁን ያንቺንም ህይወት ነው ያበላሽሽ እኮ። አዎ ከልጄ በላይ ምን አለ እኮ? ከልጄ በላይ ምንም ነገር የለም አይደል እንዴ? ሌላ ልጅ የለኝም። እሷ ናት አንድ ያለች። ለዛውም የሞት ልጅ እየነገርኩ ነው አይደል እንዴ? እንደዚህ አይነቱ ነገር ሲደርስብህ በእንደዚህ አይነት ነገር ሲፈጸምብህ እንደዚህ አድርገህ ነው በቃ መጥፋት ያለብህ እንጂ ምንም አይነት እኮ ሌላ አይነት ነገር እኮ የምትወስነው ነገርም እኮ የለም አይደል እንዴ? ህግ ጋር ቢሄድም እንዳልኩህ ነው። እንደዛ አድርገው ፈርደው በቃ ይወጣሉ አይደል? ከዛ በኋላ እኔ ተገብግቤን ግን ይዩት ልጄ ምንድን ነው የሞተችው አይደል እንዴ? ምንም የማታውቅ ምንም እንትን የማትል በእኔ ጭቁንነት በእኔ ምክር በእኔ እንትን ፈርታ የምትኖር ልጅ ናት አይደል እንዴ? እነዚህ ግን ብዙ ነገር የሚያውቁ በቃ እኔ ልጄን አልጨቆንም፣ ልጄን እንትን አላደርግም፣ እንደ ድሮ እንትን እንዴት አንቄ እንደዚህ ያረጋታለሁ፣ እንደ ጭንቅላቷን አበላሻለሁ እያልኩኝ ነው እኔ ይሄንን ነገር እየፈራው እየተባው እንትን ብዬ ያልኩት። ግን ደግሞ ብትናገር እንደዚህ ነው እንዲህ ነገር አላማረኝም ብትል ያ ሰው ካልከው ሊብስበት ይችላል፣ የሆነ ነገር ሊያደርግብኝ ልጄን ይችላል በሚለው ዝም ያልኩት እንጂ እኮ እኔ በማየው ምን በመለው ነገር ከሷ ማለፌ እነሱ ይሄንን አሁን የገላገከኝና ራሱ እንደዛ ማለት ይችል ነበርኩ። ግን እንዲህ ካልኩ ያላሰበውን ወይ ድንገት ብዬ እንትን ቢልስ ብዬ ስለገመትኩ ነበር ዝም ያልኩት እንጂ እኮ እኔ በዛው ወቅት ነበር እዚህም ደረጃ መሄድም እስከምትሄድም አልጠብቅም ነበር። እዚሁ ይቋጭልኝ ነበር ባረገው ኖሮ ጥሩ ነበር ያለ ከሆነ ደግሞ አሁን ስለሆነ እነሱ ስለሆነ እንደዚህ ያደረኩት በቃ ይሄን አርጋለሁ። አሁን በሚመጣው ነገር ምንም ጉዳይ አይደለም። ከዚህ ፋይል ጋር አብሬ ገባለሁ፣ ችግር የለም። ይሄ ነው ውሳኔ። ያው እንግዲህ እኔ ማለት ምንም ማለት የምችለው ነገር የለም እንደውነቱ ከሆነ እስኪ ልጆቹን ላናግራቸውና ከእርሶ ጋር ያው ጉዳዩን እዚህ በኋላ ህግ ነው የሚይዘው እናት። ምክንያቱም ያው የህግ ጉዳይ ነው። በመሀል ሰው ጠፍቷል፣ የሰው ነፍስ ጠፍቷል። የሰው ነፍስ ከጠፋ ደግሞ ጉዳዩ ከህግ ጋር የተገናኘ ነው። ስለዚህ እርሶ ምንም እንኳን አሳማኝ ምክንያት ቢኖርዎትም ህግን የሚያስከብሩት እርሶ ሳይሆኑ
ያው ህግ ነው ራሱን ህጉን ማስከበር ያለበት መንግስት ፖሊስ ነው አይደለ? እሱ ግን አሁን በራስዎት እንግዲህ ህግን ለማስከበር ያው እኔ አሁን ፈራጅ ሆኜ አይደለም ይሄንን ፋይል እንይዘዋለን። ግን ያው ወሳድ የትም ህግ ሂድ በቃ የሚፈለገው እኔ ከልጄ በላይ ምን አለ ቃጥቻለሁ። ምንም የፈለጉትን ያርጉ አለቀ። ምንም ከዚህ በኋላ የምንጨነቅበት ነገር የለም። ከልጅ በላይ ምን አለ አይደል እንዴ? አንተ በራስህ ከልጅ በላይ ምን አለ? በቃ አለቀ። እኔ ቆሰልኩት እኔ እንትን ያልኩት ራሴ ነው የማውቀው። አለቀ። ይሄንን ህግ አይደለም ምንም ይሄው እንሄድኛና እስኪ እነሱንም አናግራቸዋለሁ። ይምጦርሶ እናንተ ጋር እሺ፣ እንዴት ነህ? እባክህ አንቃል ገሌ ነበር እኮ እንደዚህ ነው ማለት ሌሎቹንም በቃ እንደገደለቻቸው አሁን ማረጋገጫ አገኘን ማለት ነው አይደለ? ምክንያቱም እኔ ላይ ባረገችው ነገር ሌሎቹን እንደገደለች እኔም በውስጥ ጥርጣሬ ወይም በቃ አምኛለሁ እነሱ እሷ ናት የገደለችው። ግን ሴትዮዋ እንደዚህ ያረጋት ነገር ምንድነው ብለህ የምትጠረጥረው አንተ? ያው እሷ ምክንያት የላትም ብለህ ታስባለህ? ያ የእሷ ምክንያት ሊሆን የሚችለው ከሱ ከራሷ ልጅ ጋር አንድ ላይ ስለነበርን በጥርጣሬ እናንተን የገደላችሁት ብላ እኛ ላይ ጥቃት ለማድረስ ነው የሞከረችው ማለት ነው። እኔ አሁን ቅድም እንዳየው ቅድምም ስትናገር ነበር ከእሷ ጋር የተለየ ግንኙነት እንደነበረ ወደኋላ ቀረት ብላ የማቀፍ የመተቃቀፍ ምናምን የተለየ ነገር አፕሮች ከእሷ የተለየ ከሌሎቹ በተለየ መልኩ ከእሷ ጋር የተለየ አፕሮች እንደነበረ ምናምን እየነገረች ነበር። እሱ ያየችውን ነው አይደል የነገረችኝ? አንተ ደግሞ እሱን አላረኩም ነው የምትለው? እኔ አላረኩም በፍጹም። ምክንያቱም ኖርማል እሷ ግን አይታለች እኮ። አረ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። ምንም አይነት አሁን አንተ ቅድም ስታወራኝ ካስታወስክ ምንም ያን ያህል በቃ ከክላስ ነው እንጂ ምናምን አልከኝ። አሁን ደግሞ ስትነግረኝ እናቷ ቤቷ ድረስም ትመጣ ነበር። ኧረ አልመጣም፣ ውሸት ነው። እናትየዋ እየዋሸች ነው። ቤት አልመጣችም ጭራሽ። እኔ አልመጣም ምናምን በቃ ክላስ ነው የምንገናኘው። በቃ ጓደኝነታችን የክላስ እንጂ እኔ ያለ ቤት ድረስ መጥቼ ምናምን። እሺ ከክላስ ከወጣችሁ በኋላ ትሸኛኛላችሁ። መቼ ሰዓት ማንኛውም ሰው እንደሚሸኛኘው ትሸኛኛላችሁ። ስለዚህ እናንተ ወደ ኋላ ቀረት ብላችሁ ጉዞ ወክ ምናምን የማድረግ ነገር ነበረ። ስለ በኖርማል ነው እንጂ በሌላ ኬዝ ምናምን ግን ወደ ኋላ ቀረት ብለህ ዝም ብለህ ወክ ታደርጋለህ። ያው አንድ ላይ በኖርማሉ ማለት ነው አይደል? እዛ ደግሞ ዝም ብለህ እጄንም ሰረድ አድርገህ ልታቀፍ ትችላለህ በኖርማሉ። ከዛ ደግሞ ዝቅ ብለህ ደግሞ ለመሳም ሙከራ ታደርጋለህ በኖርማሉ ማለት ስለ ኖርማል እንደዚህ ፍቅረኛሞች እንጂ ነው። በቃ ተወዳት ነበር። ቅድም እኮ ተወዳት ነበር ብለኸኛል። ቅድም እዛ ጋር ቲቪ መኪናው ላይ ስናወራ የሆነ ትመቼ ነበር፣ ደስ ትላለች ምናምን ብለህ ነበር። ስለዚህ የሆነ ፍላጎት ነበረ። ዞሮ ዞሮ አልተሳካልህም እንጂ ፍላጎት ነበረ። ፍላጎት ነበር። ግን አልተሳካልህም ነበር። በጊዜው ነው ጠይቃታ አልጠየቋትም ብለህ ነበር ቅድም። ጓደኛዬን የጠየቃት አንተም ጠየቃት ሁለተኛ። ከዛ በሁለተኛ እኔ ስጠይቃት አንተም ጠይቃታል። ለምን አልነገርከኝም ቅድም? ያው ቅድም ድንገት ስለዚህ እናትየው ያለችው እኮ ልክ ነች ማለት ነው። ያው አንተ ዋሸኝ ነገር ነበር እኔ አረ ቅድም ከነገርከኝ ነገር ጋር አሁን የተለየ ነገር እየነገርከኝ ስለሆነ ብዬ ነው። እናትየው ልትገልህ የሞከረችው ልጇን ስለገደልክባት ነው? አረ በጭራሽ አልገደልካትም። ማን የገደላት? ጓደኛ ነው ማለት ነው። ጓደኛዬም አይደለም። እና የዛኔ ታዲያ ስጠይቀው እምቢ ካለ እልህ ሳነሳስቶ ይዟት ሄደ ወደ ደብረ ዘይት ነው? ጭራሽኛ አይደለም። እና ማን ነው? ምክንያቱም እኛ የዛን ሰዓት እናንተ በነበራችሁበት ጊዜ አብራችሁ በነበራችሁበት ጊዜ ግልጽና ቀላል እኮ አማርኛ ነው እያወራሁት ያለሁት። አብራችሁ በነበራችሁበት ጊዜ እሷ ተለይታ ስትሄድ ተከትሏት ሄደ ነው? አንተ ነው ተከትሏት ሄድክ? አንድ ሰው ተከትሏት እንደሄደ ዱካው ያሳያል እኮ አይደለ? የዛኔ አንድ ሰው ተከትሏት ነበር። ማን ነው? አንተ ነህ። እውነታን ማንንም አልተከተላት። እሺ፣ ስለዚህ ማስረጃ ትሰጠኛለህ? እዚህ ጋር እቺ ልጅ ተደፍራ እንደሞተች የሚገልጽና ከደፈሯት ደፋሮች መካከል ያንተ ስም፣ የጓደኞች ስም 3 አረ በፍጹም እኛ እንደዚህ አይደለም። 4 የምር ባሰተ ወይ ባሰተ ነው። አሁን አንተን የሚያድነህ እውነቱን አውቆ እውነቱን አምኖ የተደረገውን ነገር በዝርዝር መናገርና ማስረዳት፣ ከዛ ጥፋትን ላይ ይቅርታ መጠየቅ። አለዛ በእንደዚህ አይነት ክርክር የምትቀጥል ከሆነ ይህንን ማስረጃ የሰጣት ህጋዊ ተቋም ነው።
ህጋዊ ተቋም ከሰጠ ደግሞ በዚህ ብቻ አንተ ትቀጣለህ ማለት ነው። ሁለተኛ ነገር ደግሞ የምትቀጣው በመዋሸት ነው። ስለዚህ ቢያንስ ለአንዱ ማካካሻ የሆነ ዘንድ ውሸቱን ተው። የዛኔ ተከትላት ሄድከው አንተ ነበርክ። ማን ነው? ያው እንደነገርነ እሺ እንደነገርከኝ አሁን ይኸውልህ ጉዳዩን ፍርድ ቤት ወስጄ በመዋሸት ሌላ ክስ ከማጽፍብህ እውነቱን ተነጋግረን በአንዷ ብቻ ይቅርታ ጠይቀህ መውጣት ይሻላል አይደል? የቀረው አንተ ብቻ ነህ። አንተ ብቻ ከቀረህ ደግሞ እናትየዋን አስገባታለሁ። ጥዬ ነው የሚሄደው። አንቃ ነው የምትገድልህ። ልጇን እንደገደልክባት አውቃለሁ። መዋሸቱ መቀለማመዱን ተው። እንዳድንህ ትፈልጋለህ አይደል? ስለዚህ እውነቱን ንገረኝ፣ አድንሃለሁ። ውሸት ከነገርከኝ ግን ትቼ ነው የምሄደው። ሴትዮዋን አስገብቻት ትቼ ነው የምሄደው። ንገረኝ። እሺ ያው ቀና በል ወደዚህ ቀና በል። እሺ እውነቱን ምን እንደሆነ ታውቃለህ? ያው ነግሬ ነበር። ጓደኛዬ ይወዳት ነበርና ወይም እንደ ክራሽ ነበረ። ከዛ ይጠይቃታል። ልጅቷ ደግሞ እንደዚህ አይነት ነገር ላይ ትንሽ ገገማ ነገር ናት ማለት ነው። ከዛ እኔም ደግሞ ትመቼ ነበር ምናምንና እኔም ጠየኳት ምናምን። ከዛ እምቢ አለች። ከዛ እምቢ ስትል በቃ ተመካከረን እኔና ልጁ ማለት ነው። አሁን 12ኛ ክፍል ስለምንጨርስ ለምን ፕሮግራም አዘጋጅተን ምናምን ይዘናቸው አንሄድም ምናምን ብለን አሰብን። ከዛ እሷ እንደዚህ ነገር ልሺ ስለማትል በአንደኛው ጓደኛችን በረዲት እሷን አመሳስጣ ምናምን ይዛለን እንድትሄድ አብራ ነበረችው ማለት ነው። እሺ ከዛ እንደዛ አረግን። ከዛ እሺ ተብሎ ሄድን ማለት ነው ወደ ደብረ ዘይት። ረዲት ተሳመናት ወደ ደብረ ዘይት ሄድን። ከዛ ወደ ደብረ ዘይት ከሄድን በኋላ ያው እሷ እንደነገርኩ የሆነ ቦታ ሊድ ምናምን ብላ ነው ከኛ የተለየችው። ከዛኛ ደግሞ እሱን አጋጣሚ ልጠቀም ብዬ እኔ ተከትጃት ሄድኩ ምናምን። ከዛ ተከትጃት ሄጂ ምናምን አስገድጄ ምናምን ደፈርኳም ማለት ነው። መጀመሪያ ምን አልካት? መጀመሪያ ያው እምቢ እንደምትል አውቃለሁ። ከዚህ በፊትም እንደዚህ ነገር አውርተን እምቢ ስላለችኝ ማለት ነው። እሺ ከዛ በኋላ ያው ተከትጃት ሄጂ ምናምን ያን ነገር ፈጸምኩ። ከኋላ ያስካት? እሺ ከዛ በኋላ አልጮችም ምናምን ያ አንዳጩ አፋን ምናምን ይዛል ነበር። እሺ ከዛ እንደዛ አድርጌ ሲል ጓደኞቼ መጡ ምናምን። እነሱም ምን አጋጣሚውን ተጠቅመው እንደዚህ አይነት ነገር አደረጉ አራታቸው። እሺ እንደዚህ አይነት ነገር ካረገን በኋላ ያው ተነስታ ከሄደች ምናምን እኛ ይታወቅብናልና በህግ እንያዛለን። እሺ ስለዚህ በህግ እንዳንያዝ ያለን አማራጭ እንትን ማድረግ ነው፣ እሷን ማስወገድ ማለት ነው። ከዛ በኋላ ከኋላ ሄደና ምናምን በድንጋይ መተናት ቅጥቅጠናት ምናምን። ከዛ ህይወቷ አለፈ። ወደ ወንዝ ዳርቻ ጣልናት ማለት ነው። ከዛ ከጣልናት በኋላ ያው እኛ እንዳይታወቅብን ነው ይሄን ነገር ያደረግነው አይደለ? ስለዚህ ባልታወቀ መልኩ ለፖሊስ ራሳችን አመልክተን ምናምን በሌላ ሰው እንደተገደለች አስመሰለን ለፖሊስ ተናገርን ማለት ነው። ይሄን ሁሉ ሴቶቹ ያውቃሉ? ሁለቱ ሴቶቹ ያውቃሉ። እነሱ ናቸው እሷን ወደ እንድትዝናና እንዲያመጧት። ሲደፍሯትም ነበሩ? ሲደፍራት የሉም እነሱ ያሏት የሉም። እነሱ በቃ ያሉበት እንትን በማድረግ ብቻ ነው እሷን ወደ ደብረ ዘይት እሷን ተከትላችሁ ትሄዱ። ታዲያ ሴቶቹ የት ነበሩ? እነሱ እየተዝናኑ ነው። በቃ እነሱ ስለሚያውቁ እነሱ አያስፈልጉም በዛ ሰዓት ማለት ነው። ስለማያስፈልጉ እነሱ ደግሞ ከኛ ጋር ተመሳጥረው ስለሆነ ስለሚያውቁ ዝም አሉ ማለት ነው። ሁለቱም ሴቶች ያውቁ ነበር ማለት ነው? እሺ ከዛ እንደዛ አደረግን። በቃ ባላወቀ እንዳዘነን አስመስለን ምናምን የቀብር ስነ ስርዓት ተፈጸመ ምናምን። ከዛ እኛ በቃ ዋናውን ድርጊት እኛ ስራ አደረግን። እኔና ረዲት ዋናውን ነገር እኛ ነን ያቀርነው ማለት ነው። ለዛ ራሳችንን ማሴስ ጀመርን። ከዛ በቃ ጓደኞቻችን አንድ በአንድ የተገደሉ ሲመጡ በቃ እኛ ጋር እንደሚመጣ ያ ነገር አወቀ። እናም እናትየዋ ናት ምናምን ያልን ቅድም ለዛ ነው ድርጊቱን ራሳችን ስለፈጸምን ነው እሷ እንደምትሆን እርግጠኛ የነበረን ማለት ነው። ለፖሊስ ከተናገራችሁ ደግሞ አላስፈላጊ ምርመራ ውስጥ ይገባና ፖሊስ ይይዛቸዋል። ያን በመፍራት ነው እኔን የጠራችሁኝ። እውነቱ ይሄ ሰላም አለ ግን አሁን እንዴት ነው? ጭንቅላት ሰላም ነው? በሰላም ተኝተህ በሰላም ትነሳለህ? እሱማ የሆነ በቃ ፍራቼ ይኖራል። ያደረግነው ድርጊትም ጥሩ ስላልሆነ በቃ እንቅልፍ ምናምን አተኛም።
ጭንቀት ውስጥ ትገባለህ። ከራስህ ጋር በቃ ከህሊና ጋር ትጣላለህ። እሺ ረዴት ለምን ነበር እኔን የጠራሽ? ይሄ ነገር መፍትሄው ምን እንደሆነ ከዚህ ጉድ ማለት ይሄ መፍትሄው ምን እንደሆነ መፍትሄ እንድትፈልግልን ለዛ ነው የጠራሽኝ? አሁን የፍቅር እናት ያደረገችውን ነገር አይቻላል? አዎ አይቻሉኝ። ይሄ ደግሞ በቃ እርግጥ እሷ ናት በቃ ጓደኞቻችንን የገደለችው እሷ ናት። እሱንም እኮ ልገለው ነበር በቃ አንተ ባደርስለት በቃ ገሏለች። እና በቃ ጓደኞቻችንን የገደለችው እሷ ናት። እውነት ነው። አዎ እኔም አሁን እንዳየሁት ከሆነ ጓደኞቻችሁን የገደለችው እሷ ትመስለኛለች። እናንተ ግን ምንም ያጠፋችሁት ጥፋት የለም? ምንም አላጠፋንም። ምንም ያጠፋነው ነገር የለም። አሁን ቅድም ያው ስትወቅሳችሁ ነበር አይደል እናትየው? ልክ ናት? ወቀሳው ልክ ነው? ትክክል ነው? አይደለም ማለት ምንም ሳታውቅ እኛ እናንተ ናችሁ የገደላችኋት ብላ መናገር የለባትም። አላየችንም። እኛም ደግሞ ይሄን ድርጊት አልፈጸምንም። ምንም ያደረግነው ነገር የለም። እሺ እንትነስ የዛኔ ስትሄዱ ምንድነው ስትሄዱ አልኩኝ እሱ ጋር ከጓደኛሽ ጋር አብሮሽ ከነበረው ልጅ ጋር የተለየ ግንኙነት ምናምን አልነበራቸውም? ወደኋላ ቀረት ብሎ መተቃቀፉ ምናምን አልነበረም? የለም። ከትምህርት ቤት ስትወጡም ወክ አታረጉም? በቃ አብረን ነው እንጂ እንደዚህ የተለየ ከሱ ጋር አሁን እሱ ቅድም ምን አለኝ? አብረን ወክ ስናደርግ ወደኋላ ቀረት ያቃት ነበር አለ። ልክ አይደለም? ተሳስቷል እንጂ እንደዚህ ጭራሽ የተለየ ግንኙነት የለም። ግን ለምንድን ነው ይሄን ጉዳይ ለፖሊስ ያልተናገርሽው እንጂ? ማለት እኛ ማለት ይሄ ድርጊት እኛ ጋር የሚፈጸማል ብለን ፈራን እኮ። ታዲያ ለፖሊስ መናገር አይሻልም? ያው ያኔም እሷ ከተገደለች በኋላ ነው ለፖሊስ ተናግረን አንድ ባንድ ጓደኞቻችን የዛኔማ ስትገደል ለፖሊስ የተናገራችሁ እንዳይታወቅባችሁ ነው አይደል? ምኑ ያረጋችሁት ነገር? አረኛ ምንም ነገር አላደረግንም። ገብርኤልን በእውነት እኛ ምንም የሰራነው ነገር የለም። እሷም መሄድ አትፈልግም ነበር። በጉልበት ነው እንጂ ካልሄድም ብለሽ ጨቀጨቀሽ ይዘሻት የመጣሽ። ኧረ ፍላጎቷ ነበር። እሷም መሄድ አትፈልግም ነበር። ፍላጎቷ ነበር። በቃ ደስ ብሏታል። እንደውም ቤት በቃ ደስ ብሏት ነው ልትሄድ ከእናንተ ጋር። ምን አይነት ግንኙነት ነው ያላችሁ አንቺና ፍቅር? በቃ እንደነገርኩ እንደ እህቴ ነው ማለት ነው። እንደ እህትሽ አልነበረች? አትዋሽ። እንደ እህቴ ትቀይባት ነበር ነው? አርቀናባት ምንድነው ነበር ያንቺ ስሜትሽ የነበረው? ምንም በቃ እንደ እህቴ እንደማያት በቃ በጣም ነው የምወዳት። ምንም በቃ እህቴ ብዬ ነው የማስበው። የሚገርምሽ ነገር ማለት ነው በጣም ብዙ ሰዎች የሚጠቁት በጣም በሚያምኑት ሰው ነው፣ በጣም በሚወዱት ሰው ነው። ማለት እኛ አላረግ ነው። ዝም በይ አንቺ አፍሽ ይበላሻል። ዝም በይ አትቀላብለኝ። በመጀመሪያ ደረጃ አንቺ ነገሮቹን አስተካክለሽ ፍቅርን ወደ ደብረ ዘይት እንድትሄድ ያሳመንሻት አንቺ ዝም በይ አንቺ ነሽ። በራሷ ፍላጎት እኮ ነው። በራሷ ፍላጎት አይደለም። አትዋሺ። በረከት ነው አይደለ ይሄንን ነገር አድርጊልኝ ብሎ የነገረሽ? በቃ የሷ ፍላጎት ነበር። አብረን ሄድን በቃ። ቅድም ያልኩሽ እሱን ነው። ብዙ ሰዎች የሚጎዱት በጣም በሚያምኑት ሰው ነውና የሚገርምሽ ነገር ይሄ ምን እንደሆነ ታውቂያለሽ? ያንቺ ጓደኞች ወንዶቹ ፍቅርን እንደደፈሯት የሚያሳይ ማስረጃ ነው። አረ ይሄ ውሸት ነው። ይሄ የተሳሳተ ነገር ነው። እንደዚህ አይነት ነገር አያረጉም እነሱ። ሲጀመር እዚህ ጋር የነሱ ዘረመል ተገኝቷል። እናትየዋም ለምን እናንተን መግደል እንደፈለገች ምክንያቱ ይሄ ነበር። ይሄ የተሳሳተ ነገር ነው። እንደዚህ አይነት ነገር ምንም ያደረገው ነገር የለም። ዝበይ ትሰሚኛለሽ? አሁን በሁለት ክስ ከምትከሰሽና አንዱን እውነት ተናግረሽ ቢያንስ ለአንዱ ብታቀልይ አይሻልሽ? አይ ካልሽኝ ግን የፍቅርን እናት አስገባታለሁ። አይ በቃ እውነቱን እነግርሃለሁ። እውነቱን ትነግሪኛለሽ? እነግርሃለሁ። ምንድን ነው የተፈጠረው? እኔ እህቴ ናት እንዳል በጣም ቀናባታለሁ። ማለት ብዙ ወንድ ነው የሚወዳት። በጣም ቆንጆ ናት ሲበዛ። ክፍል ውስጥ ጎበዝ ናት በትምህርቷም።
ማለት እቀናባት ነበር። በቃ በጣም ቆንጆ ናት፣ በትምህርቷም በጣም ጎበዝ ናት። በቃ በሁሉም ነገር እቀናባት ነበር ማለት የተለይ በቃ ብዙ ወንዶች በጣም ይወዷታል ማለት ብዙ ወንዶች እሷን ነው የሚቀርቡት እና በቃ በጣም እቀናባት ነበር። በጣም ቆንጆ ስለሆነች በቃ ብዙ ወንዶች በጣም ይቀርቧታል። እሷ ላይ ቅናት ነበረብሽ፣ ግን አንቺ እንደ ጓደኛ እንደ ቤስት ፍሬንድ ግን ትቀርቢያታለሽ። እንደ እህት በቃ ቀርባት ነበር። እንደ እህት አታስመስይ፣ እንደ እህት አትበይ፣ እንደ ጓደኛ። አንቺ እህት አይደለሽም። የእህትነትን ስሜት የምታውቂው አይመስለኝም። እንደ እህት ሳይሆን እንደ ጓደኛ ብለሽ አሁን እንደ ጓደኛ ትቀርቢያት ነበር፣ ታስመስይ ነበር። በቃ ወዳታለሁ። አትወጃትም፣ ትወድሽ ነበር። በጣም ቆንጆ ስለሆነች ያው ብዙ ሰው ይወዳታል። እሺ እና በቃ በትምህርቷም በጣም ጂነስ ናት ማለት ክፍል ውስጥ በቃ ከአንደኛ ነው የምትወጣውና በቃ በጣም ጎበዝ ናት። ሲበዛ ደግሞ ቆንጆ ናት። በቃ ሁሉ ነገሩ እሷ ደግሞ ብዙ ወንዶችን አትቀርብም፣ ግን ብዙ ፈላጊ አላት። ብዙ ወንዶች ይወዷታል። እሺ ከዛ በኋላ ከእናንተ ክላስ ካሉት ሁለቱ ወንዶች አንዱ ይሄ የማይረባው ሞላለው ነው፣ አንዱ ደግሞ ከሞቱት ውስጥ አንዱ ነው አይደለ? ሁለቱ ጠየቋት። እሷ ግን እንደዚህ አይነት ነገር ስለማትፈልግ እሺ አላለቻችሁ ማለት እሷ ትምህርቷ ላይ ትኩረት ማድረግ ነው እንጂ የምትፈልገው እዚህ ነገር ውስጥ መግባት አትፈልግም ነበር። ፍቅር ምናምን አትፈልግም። እሺ እና በቃ እምቢ አለቻቸው። ከዛስ ምን አደረጋችሁ? ጓደኛዬ በረከት ወደ ደብረ ዘይት ሄደን እንድንዝናና አሳመኛት አለኝ። በትንሽ ነገሮች አሳመንባት። ምን ብለሽ? እንደ እህት ስለማያት በቃ ሄደን ተዝናንተን እንምጣ፣ ፈታ ብለን እንምጣ። በቃ ከዚህ በኋላ እኮ 12 እንጨርሰናል፣ አንገናኝም እና በቃ ደስ ብሎን እንምጣና እሺ በይኝ ምናምን ብያት እሺ አለችኝ። አብረን ሄድን። ከዛ በቃ ትበይኝ እንጂ። ከዛ በኋላ ወደ ደብረ ዘይት ሄዳችሁ መዝናናት ተጀመረ። አዎ በጣም ስንዝናና ነበር። ያው እሷም ቆንጆ ናት አላልኩም፣ በቃ ውብ ሆና ነው የመጣችው። በቃ የያዘችው ስልክ ምን አንቺ ነሽ እንዴ ሻፈርሽባት? ምንድነው 10 ጊዜ ቆንጆ ናት የምትይው? እሺ ከዛ እየተዝናናችሁ ነበር? አዎ በጣም ስንዝናና ነበር። ከዛ ወጣች፣ ሽንት መጣ፣ ወደ ሽንት ቤት ልሂድ ብላ ሄደች። ከዛ በረከት ተከትሏት ሄዳልሽ? አንቺ ተከተላታልሽ? አሁን ሂድ አልኩት። በቃ እኔም ተከትዬ ይሄን ጉዳይ ስለማቅ በቃ እኔም ተከትያት አልሄድኩም። ብቻዋን እንድትሄድ ነው ያደረኳት። ደርሰሽ ነኝ ነው ያልኳት። ከዛ በረከት አብሯት ሄደ። ከዛ ያን እነዛም አብሮ ሄዱ። በረከት ከሄደ በኋላ አብሮ ሄዱ። ከዛ እናንተ ሁለታችሁ ሴቶች የቀራችሁ ምን አደረጋችሁ? ሁለታችን መዝናናት ባህር ዳርቻው ላይ ሄደን ፎቶ መነሳት ጀመርን። በቃ አብረን ከሷ ጋር ማውራት ጀመርን። እስካሁን ቆይኩ ምናምን ያን በቃ ፎቶ ስንነሳ ነበር ከሷ ጋር ቪዲዮዎች ምናምን ስንሰራ ነበር። እንደሚደፍሯት ግን ታውቂ ነበር? እና ታዲያ እሷ እየተደፈረች ነው አንቺ ፎቶ የምትነሽ ማለት? በቃ እንደዚህ አይነት ነገር ውስጥ ስለማትገባ በቃ በጣም የተጋነነች ናት። በቃ አፈልግም ይሄን ነገር ስለማትፈልግ በቃ በፍቅር ጠይቋት ስለነበር እምቢ ስላለች በቃ እኔ በቃ ሂድ አልኩት። በረከት ተከትሏት ሄዱ። በቃ ደፈሯት አራቱም ማለት ነው። እሺ መግደሉ ምን አመጣው? ይሄ ነገር በቃ እንደደፈሯት መናገሩ አይቀርም። ለቤተሰብም ወይም ለፖሊስም ለሌላ ኃላፊ ትሰጠናለች ብለን በቃ ዘው እንደሚጨርሷት ነበር በረከት የነገረኝ። እሺ ከዛ በቃ ጨርሰዋት መጡ እሱ ማለት ያው መደፈሯንም ስለ መናገሩ አይቀርም። በዛን ሰዓት ደግሞ ወይ እነሱ ይታሰራሉ ወይ እኛም አብረን ነበርን ልንታሰር የምንችለው። ስለዚህ በቃ ዘው እንደሚጨርሷት ነገሩን። እኛም ባላወቀ ሆነን በቃ እንደምትመለስ ይዟት እንደምትመለስ አድርገን እኛ ራሳችን ዝም ብለን እኔና ሳምሪ አንድ ላይ ፎቶ መነሳት ምናምን ጀመረ። ከዛ ወንዝ ሲጥሏት አይታችኋል? በሐይቁ ላይ ወንዝ ላይ አላየንም።
በቃ እነሱ እዛው ጨርሰዋት እንደመጡ ነው። ከዛም በኋላ በቃ ስትቆይብን እኔና ሳምሪ እንሂድ ምናምን ብለን እነሱም ተከትለውን ሄዱ። ስንሄድ አገኘናት። በቃ ራሳችንን ከዛ ውስጥ ለማውጣት ብለን ወዲያው ለፖሊስ ደወልን። ፖሊስ መጣ። መረጃውን በቃ እኛም በጣም እንዳዘንን ምናምን አስመስለን ቀብር ምናምን ሂደት ሄደ። ከዛ እኛም በሂደት ጓደኞቻችን እየተገደሉ መጡ። ቢኒያምም ናቲም ያሬድም በቃ እየተገደሉ ሲመጡ እኔና በረከት በቃ ቤት ውስጥ ተቀመጥን። ይሄ ነገር እንዴት ነው ከዚህ ውስጥ የምንወጣው ምናምን ብለን ከዛ ለፖሊስ ላለመናገር ድግ ሲደጋገም እኛም ከወጣን ይሄ ነገር ይፈጸምብናል ብለን ወደ እናንተ ደወልን እና እናንተ እንትን እንድትደርሱበት ነበር እንትን ያለው እንጂ እንትን አላላችሁ። ለፖሊስ አላመለከትንም። በቃ ሁለተኛ ሲገደሉ በቢኒያምም ናቲም ያሬድም ሳምሪም ስትገደል በቃ እኔና በረከት ብቻ ቀረን። ሁለታችን ደግሞ እንዳንወጣ ከቤት ወይስ ወይኔ እንዳንወጣ ይህ ድርጊት ደግሞ ሊፈጸምብን ሲሆን በቃ ቤት ውስጥ እኔና እሱ በስልክ ነበር የምናወራው ምን ማድረግ እንዳለብን ምን መወሰን እንዳለብን። ለፖሊስ አልተናገርንም። ቀጥታው እናንተን ስናያችሁ በሚዲያ ላይ በቃ ወደ እናንተ ነው የደወልነው ቀጥታ። ለቤተሰቦች ግን ምን ብለሽ ነው የነገርሻቸው? ተገላ እንዳገኘናት ምንም የሚያውቁት ነገር የለም። ማንም ያውቃል ከእናንተ ውጭ ስለዚህ ጉዳይ? በቃ ሁለታችን ብቻ ነው የምናውቀው። በቃ ይሄ ነገር እንደተፈጸመ ሁለታችን ብቻ ነው እንጂ ሌላው የሚያውቀውም እናትየውም የምታውቀው የነበረ በቃ ሌላ ሰው እንደገደላት እንጂ እኛ እንደገደልናት እኔ አሳመኘ እንደወሰድኳት ምናምን አታውቅም። በቃ አብረን ጓደኛሞች አብረን እንድንሄድ ብቻ ነው እነሱ የሚያውቁት። አሁን አንቺ ፊትሽ ሲታይ የዋ ፊት ነው ያለሽ። እንደዚህ አይነት ነገር የምታረጊ ማትመስይም፣ ግን በጣም መሰሪና መርዝ ነሽ። ለማንኛውም ይሄንን ቃልሽን ለፖሊስ ትናገሪያለሽ። አንተ ብትፈታው ይሻላል። ችግር ይፍታብሽ። ነጭ ከፈት እንግዲህ ውድ ቤተሰቦቼ ያው ጉዳዩ እንደተመለከታችሁት ነው። ትንሽ ነገሩ ውስብስብ ነበር። በመጀመሪያ እነዚህ ሁለት ታዳጊዎች ሲያወሩኝ ለኔ የተነገረኝ ነገር የነበረው ጓደኛቸው በእነሱ ምክንያት ሳይሆን በሌላ ምክንያት ብቻ እንደሞተች፣ ከዛ በኋላም ደግሞ ችግር የፈጠረችባቸው የእነሱ እናት እንደሆነች፣ የእነሱ እናት ምናልባት ቀጠር ነፍሰ ገዳይ ቀጥራም ሊሆን ይችላል ወይም ራሷም ሊሆን ይችላል አላቅም፣ ጓደኞቻችንን እያሳደደች እየገደለች ነው፣ ለዚህ ደግሞ መፍትሄ ያስፈልጋል የሚል ነገር ነው ለኔ የተነገረኝ። እንዳያችሁትም መኪናም ላይ ቁጭ ብለን ስናወራ እንደነበረው ልጆቹ ኢነሰንት ነው የሚመስሉት፣ ምንም የሚያውቁት ነገር የለም። በእርግጥ በወሬያቸው መሀል የተለያየ ትንሽ ግራ የሚያጋባ ነገሮችን ቢናገሩ ማለት ነው። ነገር ግን እኔ ያው ልጆችም ስለነበሩ ይሄን ያህል ፈርዘር ሄደው የሰው ነፍስ እስከ ማጥፋት ይደርሳሉ የሚል እሳቤ አልነበረኝም። ታዲያ እዚህ ቤት ከመጣን በኋላ እናትየዋ የነገረችን ያሳየችን ማስረጃ ትንሽ አስደነገጠ። ልጁንም ለመግደል ሙከራ አድርጋ ነበር እናትየዋ፣ የፍቅር እናት ማለት ነው። እሱን ካዳን ነው በኋላ እናትየዋ የሰጠችን ማስረጃና መረጃዎች ግን ጭራሽ አስደንግጠውናል። እነዚህ ልጆች እነዚህ ታዳጊ ልጆች አንዲትን የ17 የ18 ዓመት ልጅ የምትሆን ልጅ ደብድበው ደፍረው ከዛ ይባስ ብለው ደግሞ ገለው ወንዝ ውስጥ ከተዋት ነው ለፖሊስ ሪፖርት ያደረጉት። ከዛ በኋላ ፖሊስም ደግሞ አስፈላጊው ምርመራ ካደረገ በኋላ ፈርዘር ሳይሄድ ጉዳዩ ተዘጋግቶ ተሸፋፍኖ ወይም ምን ብሎ ብቻ ቀርቶ ነበር ጉዳዩ። ነገር ግን እናትየዋ ይመስለኛል ከነሱ ውስጥ አንዷን ሳምሪ የምትባለው ልጅ አናገረቻት እና ስታናግራት እውነቱን አወቀች። ከዛ በኋላ ምርመራም ስታስደርግ ያገኘችው ውጤት ልጇ ተደፍራ እንደሞተች ነው። ይህ ነገር ነው እንግዲህ ሁሉ ነገር የፈጠረው። እያንዳንዶቹን ልጆች እንግዲህ ከስድስት ልጆች 4ቱን ገላቸዋለች። እንግዲህ 2ቱ ነበር የቀሩት። 2ቱም እንግዲህ ያው ለህግ የሚሰጡ ይሆናል። በእርግጥ ጉዳዩ ያሳዝናል፣ ግን ደግሞ ህግ ነው። ህግ ራሱ መዳኘት ያለበት ነገር አለ። ህግ እንዲዳኝ ደግሞ እድሉን ልንሰጠው ይገባል ብዬ አምናለሁ። እነዚህ ልጆች ጥፋት ሰርተዋል። ጥፋታቸውን ደግሞ ህግ ነው ሊቀጣቸው ብዬ አምናለሁ። ሴትዮ ያደረገችው ነገር ትክክል ነው ብዬ እኔ አላምንም ፐርሰናሊ። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት መስጫ ላይ ስጡን። ቅድም እንደተናገርኩት ሰው ብልጥ ሰው ከሰው ችግር ይማራል፣ ሞኝ ሰው ደግሞ ከራሱ ላይ እንደሚባለው እናንተም እንግዲህ እንደዚህ አይነት ጉዳዮችን ስታዩ
መማሪያ ሆናችሁ ዘንድ ነውና አስተውሉ። የሚፈጠረውን ነገር በሙሉ እኛ ጋርስ እንዴት ነው በምን መልኩ መፍታት አለብኝ የሚለውን ነገር ልብ ብላችሁ እንድታዩት በዚሁ አጋጣሚ ለመናገር እወዳለሁ። አብራችሁኝ ስለነበራችሁ ስለምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን በጣም እናመሰግናለን። በሌላ ፕሮግራም እስክንገናኝ ሰላም።